ይሄ የተዘጋጀው ምን ይመስላችኋል? እንግዲህ ከምትወዱት ሰው እዚህ በሞት ብቻ አይደለም የምትለዩት፣ በምድርም ላይ ያላችሁ ትለያላችሁ ማለት ነው። በተሰጠን ነገር አልሐምዱሊላህ ማለት ነው። ለበጎ ነው ሁሉም ነገር። እንግዲህ እዛ ላይ የተዘረከረከው ምን ይመስላችኋል? ምን ይመስላችኋል? ከዚህ በፊት የምታዩ እንደዚህ አይነት ነገር ስታይ ነው እና አንዳንዴ ፕራንክ አድርጌ ሲሰራ ነበርና አላህ ደግሞ የእውነት አድርጎታል ማለት ነው። አልሐምዱሊላህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አላህ አልሐምዱሊላህ። ይሄ ምን ይመስላችኋል? አባይ ባለፈው እንደውም ቪዲዮ ሰርቼላችሁ ነበር ማለት ነው። ማንሳት አቃተኝ እና ባለፈው ስራ ፈትቻለሁ ብዬ በአንዳንድ ሰዎች ምክንያት ታሪካቸው በአንዳንድ ሰዎች ጋር በሚፈጠረው ነገር አንስቼ ቪዲዮ ሰርቼ ነበር ማለት ነው። እንደምታውቁት እኔ ላይ ደግሞ የእውነት ሆነዋል ማለት ነው። ግን እኔ ጋር ሲሆን ደግሞ ከዛኛው ኬዝ አይገናኝም። ተጣልተንም አይደለም ከሰራተኛና ከሰራተኛ ባለመግባባት ነበር ቪዲዮ የሰራሁት የዛን ቀን ማለት ነው። ዛሬ ደግሞ እኛ ሁለታችንም ከጓደኛዬ ጋር ከስራችን ተፈናቅለናል ማለት ነው። የእውነት ነው ይሄኛው ቪዲዮ ማለት ነው። የውሸት እንዳይሆንባችሁ እንዳይመስላችሁ፣ ውሸት እንዳይመስላችሁ ማለት ነው። ይሄው እንደምታዩት ሻንጣችን አዘጋጅተና ቤት ነው ከቤት ወጥተናል። በነገራችን ላይ ሁለተኛ ቀናችን ነው ማለት ነው። እና ይሄንን ይመስላል ማለት ነው። ሀባይ ቢቃችን ይሄው ተዝረክርኳል። ያው ኢጃዛ መተናል ማለት ነው። የረሳነው ኢጃዛ ከዚህ በፊት ነበር። ኢጃዛ የሚባለው ራሱ ረስተነው ነበር ማለት ነው። እና እንግዲህ አሁን ደግሞ ስራ ተገኝቶኛ ወደ ስራ ለማሄድ ሻንጣዬን አዘጋጅቻለሁ ማለት ነው። ዱዓ አድርጉልኝ እንዲሳካልኝ። ከመወዳትም ከምንዋደድም ተከባብረን ተዋደን የምንሰራው ስራ ራሱ ጓደኛዬ ራሱ ያላህ ፍቃድ ሆኖ ትተነው ልንለያየ ነው ማለት ነው። እሷም አለች እና የመጨረሻ ቪዲዮ አብረን የምንሰራው ቪዲዮ ዛሬ ሰርተናል ማለት ነው። አሁን ታክሲ አዘጋጅቻለሁ ወደ ስራ ለማሄድ ማለት ነው። ከአሁን በኋላ ያለው ስራ ፈጣሪ ያውቀዋል ማለት ነው። ዱዓ ማድረግ ነው። አልሐምዱሊላህ ማለት ነው። ሄዳችኋለሁ ሀባይ እንግዲህ ጓደኛዬም ትመጣለች አለች። ይኸው እቃችን አዘጋጅ። በነገራችን ላይ ይሄ እቃ የኔ ነው። እሷ ገና ስራ እየፈለገ በዚህ አጋጣሚ ስራ የምፈልጉትን በዋትስአፕ የምታውቁኝ በቴሌግራም የምታውቁኝ ሰዎች ካላችሁ ንገሩኝ ማለት ነው። ለጓደኛዬ ስራ ካላችሁ ካገኛችሁ፣ ያው የእሷ ስራ እንግዲህ ልጅ መያዝ ትችላለች፣ ሁሉም ነገር ያለ ትችላለች ማለት ነው። እኔ እንደ አጋጣሚ ነው ስራ ገብቻለሁ እና ሀባይብ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንግዲህ የስደት ዓለም እንዲህ ናት። የኛ የረመዳን ቤት የምንሰራ ሰዎች ህይወታችን እንዲህ ነው ማለት ነው። ወላሂ ከዚህ በፊት ማለት አላማችን ሀገር ቤት ለመግባት ነበር። አንዳንድ ነገራቶች ነበሩና እነሱን ስለማስተካከል አንገባም ብለን አሁን ደግሞ ስራችን ተዳግዞብናል ማለት ነው። እንዴ ወፍራም ነኝ እንዴ? ኧረ ብስሚላ መቀነስ አለብኝ አሁንማ በቃ እንዴ። እና ሀባይ አበረታቱኝ። ማስቲክ እየበላሁ ነው። በዚህ ከስቻለሁ። በዚህ ሰሞን ወለላ እስቲ እና አበረታቱኝ እላችኋለሁ። ጓደኛዬም ትመጣለች፣ ትተዋወቃችኋለች። እስቲ ላሳያችሁ ጓደኛዬን ራሱ ማለት ነው። ሰላም ሰላም፣ ውድ የከዲጃ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ መልካም ነው፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ በከዲጃ ቻናል መጥቻለሁ ማለት ነው። እሱም ያው እሷ እንደነገረቻችሁ ነው። እንደ አጋጣሚ ሰሞኑን ፕራንክ ብለን ፕራንክ ስንደራረግ ነበረ። ግን ያ ፕራንክ የእውነትም እውነት ሆኖ ተገኘ ማለት ነው። ባላሰብነው መንገድ የኛ አላማን የኛ ቅል የኛ ህልም ሌላ ነበር። ግን ያው እግዚአብሔር አልፈቀደውም። ቀልዱ ወደ እውነት ተቀየረ ማለት ነው። ያው ስራ ሁለታችንም ስራ ለቅናል። ያው እሷ አሁን ወደ ስራ እየሄደች ነው። እኔ ገና ስራ አላገኘሁም እና በዚህ አጋጣሚ ስራ የምታገኙ ካላችሁ ስራ ፈልጉልኝ እላችኋለሁ። እኔ ጽዳት እንችላለን፣ ምግብ እንችላለን። ግን ያው ትንሽ ምግብ ማልሰራበት ምክንያት የራሴ የሆነ ኬዝ አለኝ ማለት ነው። ትንሽ አፍንጫዬ ስለሚያመኝ ነው። ለዛ ነው ምግብ ማልሰራው። እና ምን ልላችሁ ፈልጌ ነው መሰላችሁ፣ ሰው ልጅ በሞት ብቻም አይደለም የሚለያየው፣ በአካልም እየተዋደደ ይለያያል። እና እኔና ከዲጃ በጣም ብዙ ህልም ነበረን እና በእርግጥ አሁንም እግዚአብሔር ይመስገን ስልክ አለ፣ እንገናኛለን፣ ተቀጣጥረን እንገናኛለን። ግን እንደ በፊቱ አይሆንም። ቤት ውስጥ በየደቂቃው በየሰዓቱ ሀሳብ ሼር እንደራረጋለን ምናምን እና አሁን ግን ያ ነገር መቆሙ ትንሽ የሆነ ልብ ያማል፣ እውነት ልብ ይሰብራል። ያ ነው እንጂ አንገናኝም ማለት አይደለም። እንገናኛለን፣ ቢያንስ በወር አንድ ሊሆን ይችላል፣
2 ወር አንዴም ሊሆን ይችላል፣ አናውቅም። ግን እንገናኛለን። በምንገናኝበት ሰዓት ግን ምንድን ነው እሱ እናንተን ሰላም እላችኋለሁ በእሷ ቻናል። እኔም ደግሞ ታውቃላችሁ ዩቲዩብ ከፍቻለሁ እና በዚሁ አጋጣሚ እኔንም ሰብስክራይብ አድርጉ እላችኋለሁ። በከዲጃ ቻናል ላስታውቃችሁ እና ምን ልላችሁ ፈልጌ ነው እንግዲህ ዛሬ የመጨረሻ ቀናችን ነው። በአካል አንድ ላይ ሆነን አታዩንም። ያው እግዚአብሔር ቢፈቅድ እሷ ከሌላ ጓደኞች ጋር ያው ታስታውቃቸዋለች እላችኋለሁ። እኔ አላውቅም። እኔም ምናልባት ሊሆን ይችላል ወይም ደግሞ ላይሆን ይችላል። እና ምን ልላችሁ ፈልገን ነው የምር ነው፣ ይሄ ቀልድ አይደለም። ያው በጊዜ ሄደት አላችሁ እሷ ቪዲዮ ሰርታ ስትለቅ ብቻዋን ስትሆን ያኔ ትረዳላችሁ። ይሄ የምር ነው እና ያው እኛ አዲስ እንደመሆናችን መጠን ፍራንክ እና ቁም ነገር ራሱ እንኳን እንትን እንደ ሰው ውሸት የሆነ ነገር መደበቅ አንችልም። እሷ ባለፈው ዕለት ሰርታ በሁለተኛው ቀን እውነቱን ወዲያው እስክትነግራችሁ ድረስ በጣም ቾክላ ነበረና ቀልድ መሆኑን ወዲያው ነገረቻችሁ እና ይሄ ግን የምር ሲሪየስ ነው እና እንደምታዩት ቤቱ ራሱ እንኳን ይገልጣል። ታውቃላችሁ እያዛኝ ምን አይነት ድባብ እንዳለው ማለት ነው። እና ይሄ የምር ነው እላችኋለሁ ልጆቼ። እና ደግሞ በዚህ አጋጣሚ ከዲጃን አበረታቷት፣ ሰብስክራይብ አድርጓት፣ ላይክ አድርጓት። ደግሞ በኮሜንት ስር እውነት አበረታቷት። ከምንም በላይ ብቸኝነት እንዳይሰማት አልልሽ በለዋት፣ እንደኔ ሆናችሁ ማለት ነው። ይህንን በክብር ጠይቃችኋለሁ ልጆቼ። እና ያው አንዳንዴ ከኔ ጋር ስታወራ ምናልባት ጊዜ ልታሰማችሁ ትችላለች። እኔም ከናፈኳችሁ ማለት ነውና እና ይሄን ይመስላል። አሁን መኪና እስኪመጣ ድረስ ነው እንጂ ትወጣለች ማለት ነው። ኦልሬዲ ሰዓቷ ደርሷል፣ ትሄዳለች እላችኋለሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። እንግዲህ ልንለይም ካሜራማንም ራሳችን እኮ ነውና መቅረጽ ራሱ የአቀራረጽ ችግር ራሱ አለብንና ይቅርታ ለአቀራረጻችን። እንግዲህ ይሄንን ይመስላል ማለት ነው። ልንለያይ ነው። መለያየት ማለት አብሮ መኖር ነው እንጂ አብሮ በአንድ መብላት ነው ወይም በአንድ ትሪ አብረን መብላት ነው የምንለያየው እንጂ በስልክና በአካል መገናኘት እንለያያለን እንጠፋፋለን ማለት አይደለም። በዚህ አጋጣሚ በፍቅር ያላችሁ ሰዎች በፍቅር እንድትለዩ፣ ተጣልተን ከምንለይ ተዋደን ተፋቅረን ተነፋቅረን ብንለይ በሰው ሀገር እስካለን ድረስ በሰው ቤት እስካለን ድረስ ራሳችንን አሳልፈን አንዳችን አሳልፈን ለሌሎች ሰዎች መስጠት የለብንም ብዬ እላለሁ። በዚህ አጋጣሚ አለ በመሀላችን ለመግባት የሚሞክርም ሰው ነበርና ክፍተት ባለመስጠታችን ነውና ሌላቸው የሚፈልገው ነገር ፍቅርን የሚመስል ነገር የለም። ተጣልቶ ከምንለይ እየተዋደዱ መለያየት ሁልጊዜም ትዝታና በልብ የሚቀር ነገር ነውና ጥላቻን በዛው ልክ ነውና ለጥላቻ ዘመድ የለው ሰው የለው። በፍቅር መለያየት ግን እስከመቼም ቢሆን መልካምነታችሁን እያስታወሳችሁ መልካምነቷን እያስታወሰች ነው ምን ኖረው ማለት ነው። ለአነጋገር ይቅርታ እንግዲህ ቾክ ያለው ማለት ነው። ሀባይብ አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሄዳችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንወዳችኋለን። ባይ